አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲና ተከበራችሁ የኡሙብላል ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። እንግዲህ ዛሬ ያው በመዳም ቤት ውሏችንን ቭሎግ እየሰራሁኝ እገኛለሁ ማለት ነው። ያው እንግዲህ አረብ ሀገር ሆነን ብዙ ጊዜ እንደዚህ የኢትዮጵያን ወግና ባህል ለማስተናገድ ወይም ደግሞ በቃ ለመስራት ያን ያክል ጊዜ የሚለንም አይመችምም ማለት ነው። እና ያው እንግዲህ አንዳንድ ጊዜ አመት በዓል ኢድ አረፋ ሲሆን እንዲሁም ደግሞ በቃ ጓደኞች ምናምን ሲኖሯችሁ ስትገናኙ በቃ ልክ ኢትዮጵያ ያላችሁ ታስመስሉታላችሁ። እና እንግዲህ እኔም እንደገጣሚ ቤታችን ድግስ ነበረ። ድግስ በነበረበት ሰዓት ያው እናት እህት ቤት የሚሰሩ ኢትዮጵያውያን ጓደኞች ነበሩኝና እንግዲህ እነሱ መጥተው ነበረ። ያው በተለይ የትም አረብ ሀገር በመሰረቱ አሁን ላይ ችግር የለም። ሁሉም በቃ ምንም በቃ ኢትዮጵያ ያለ ነገር ሁሉ ፍሬሽ ጎመን፣ ፍሬሽ ሸንኮራ በቃ ሁሉ ነገሩ ፍሬሹ ራሱ አለ ማለት ነው። እና ያው ሰዎቻችሁ ፈቃደኛ የሚሆኑ ከሆነ ያን ነገር ማግኘት መጥለብ የምትችሉ ከሆነ ሁሉም ነገር አለና ያው አንዳንድ ጊዜ ራሳችሁን ዘና ለማድረግ ያክል በቃ በአካባቢያችሁ ከሚገኙ ሱቆች ከቻላችሁ ወጣችሁ፣ ካልቻላችሁ ደግሞ አላችሁበት ቦታ ሆናችሁ ጠልባችሁ ያው አንዳንዴ በዚህ መልኩ መደሰት ይቻላል ማለት ነው። እና እንግዲህ እኛም ያደረግነው ወጥ፣ ገንፎ፣ ቡና፣ ሽሮ በርበሬ ሳይቀረን ጠልበን ነበረ ማለት ነው። በጣም ደስ የሚል ጊዜ ነበረ እውነት ለመናገር ያው ስትገናኙ የሆነ ደስ የሚል ነገር አለው። ልክ ከቤተሰብ ከጓደኛ ከእህት ከወንድም ጋር ያሳለፋችሁ ያክል ነው ደስ የሚላችሁ። ያው በእርግጥ ልፋት ዲካም አለ። ግን ልፋትና ዲካም ቢኖርም አንዳንዴ ደግሞ በቃ ያው በዚህ መንገድ ትረሱታላችሁ። እና በስደት ስትኖሩ ደግሞ በመተዛዘን በቃ መረዳዳት አለ። እንደዚህ ሀገራችን ላይ በዘር በሃይማኖት እንደምንባላው እንደምንጣላው አይደለንም። እና ያው በስደት ስትሆኑ እንዳልኳችሁ ትተዛዘናላችሁ፣ ትደጋገፋላችሁ፣ ትወደዳላችሁ። እና ያው በጣም ነው ደስ የሚለን እኛ ስንገናኝ በቃ በጣም የሌለ ደስታ ነው የሚሰማን። እና በቃ እንግዲህ የዛሬ ውሏችንን ላሳያችሁ ማለት ነው። እንግዲህ የመጀመሪያው ገንፎ ነበረ። ጧት ላይ ቁርሳችንን ልክ እንደ ሀገራችን ገንፎ ነው። እንደ አጋጣሚ 3 ነን። አንደኛው ጓደኛችን ገንፎ አትወድም። የሚያናድደው ነገር ሁለታችን ብቻ ነን እንግዲህ ገንፎ የበላ ነው። ያው ገንፎ በመሰረቱ በሀገራችን የጤፍ ሲሆን ነበር ቆንጆ ይባላል። ግን ወይም ደግሞ የገንፎ እህል ሲሆን ነው። ያው እኛ እንግዲህ ሰው ባለው ነው መደሰት የሚችለውና ባለን እንግዲህ የፈርኖ ዱቄት ገንፏችንና ገንፍተን በዘይትና በበርበሬ አድርገን የበላን ነበረ። በጣም ደስ የሚል የሚጣፍጥ ገንፎ ነበረ ማለት ነው። እንግዲህ የጤና ገንፎ ያደርግልን። ያው ብቻችሁን ስትሆኑ ለመስራትም ለመብላትም ተሰንፋላችሁ። 2-3 ስትሆኑ ግን በቃ ትበረታላችሁ። እናንተ እንኳን ባትፈልጉ ወይም ስንፍና ቢዟችሁ አብሯችሁ ላለ ሰው ስትሉ ያንን ነገር ታደርጉታላችሁ። በዛው በሰበቡ በቃ 2-3 ስትሆኑ በቃ እያወራችሁ ምናምን እየተጫወታችሁ ስለሆነ በቃ ያለ ፍላጎታችሁ ትበላላችሁ ማለት ነው። እንግዲህ አልሐምዱሊላህ ቁርሳችንን ልክ እንደመጫት ምናምን እያልን በቃ እየተሳሳቅን በላን። ያው ምርጥ ገንፎ ነው እንግዲህ እንዳለንበት እንዳገሩ ሁኔታ እንዳገራችንም ባይሆንም ማለት ነውና እንግዲህ አንዳንዴ ያው ደስ ይላል። ሀገራችን ላይ ብዙ ጊዜ ገንፎ ጧት ላይ ወይም ደግሞ እንደዚህ የታመመ በተለይ ደግሞ ለወለዱ እናቶች ምናምን ነው የሚሆነው ማለት ነው። እንግዲህ እኛም ባለንበት ሀገራችንን ለማስታወስ ወይም ደግሞ ኢትዮጵያዊነታችንን እንግዲህ እንትን ለማለት
በዚህ መልኩ ገንፏችንን በላል ማለት ነው። እና አረቦቻችን ራሱ ስንገናኝ በቃ እናንተ እኮ ስራ አሰሩ ምናምን ነው የሚሉ ያውቃሉ። በቃ እንደዚህ ምግብ ገንፎ ምናምን እየሰራን እንደምንበራ ቡና ይወዳሉ እነሱም። እና ቀጣይ ደግሞ እንግዲህ ቁርሳችንን ከበላን በኋላ ያው ምሳ ሰዓት ደረሰ። ምሳ ሰዓት እንግዲህ ቡና ማፍላት ጀመርን። እዚህ ጋር በመሃል በጣም ርቦን ስለነበረ በቃ ምሳ መብላት አለብን ቡናው በኋላ እና ቡናውን ተወት አድርገን ወደ ምሳ ማቅረብ ገባን ማለት ነው። ምሳ እንግዲህ ያው እንጀራ ራሳችንን የጋገርነው መጥለብ አልፈለግንም። ያው ራሳችን መጋገር ስለምንችል ራሳችን ጋግረዋለን ምናምን ብለን በቃ በጣም የሚጣፍጥ እውነት ለመናገር በጣም ቆንጆ የሆነ ቀይ ወጥ ሰርተን ስጋ ቀይ ወጥ ሰራንና እንጀራ እንግዲህ ያው የነጭ ፈርኖ ዱቄት ቢሆንም ራሳችን በዚህ መልኩ ጋገር ነው ማለት ነው። እንግዲህ ጓደኛዬ አላስቻላትም እየበላች ነው። ሰላጣ ራሱ እስከምንሰራ አላደረሰን። ምክንያቱም አንደኛ እንጀራ በጣም ናፍቆናል፣ ሁለተኛ ወጡ ሽታው በቃ ምናምን ልነግራችሁ አልችልምና ኢትዮጵያ ያለን ነው የሚመስለው። እንደውም እጃችን ሁሉ አንታጠብም ሽታው እንዳይለቅብን እጃችንን መታጠብ የለብንም ሁሉ እያልን ነበረ። በጣም ጥሙን በጣም ቆንጆ ምሳ በላን ማለት ነው። ያው እንግዲህ እንጀራው ነጭ ፍርኖ ዱቄት ነው። እዛ ሀገር ያው እንደምታዩ ብዙ ጊዜ በካሜራ ነው የምታወቁት እንትኑን እንጀራውን እና ያው እንግዲህ ካሜራው አንዳንዴ ለሆዳችን ያን ያክል ተስማሚ አይደለም። ያው የመቁረጥ የህመም ስሜት ምናምን አለው። ሀገራችን ያው በእርሾ ነው እንጂ እንደዚህ በዳቦ ካሜራ ወይም በዳቦ እርሾ አይቦካም። ራሱን የእህሉን በእህሉ ነው የሚጋገረውና እንግዲህ እኛ እንደዚህ አብኩተን በቃ ፍሪጅ ምናምን አስቀምጠን ምናምን ማድረግ ስለማንችል ወዳውኑ በቃ አብኩተን በካሜራ ምናምን ነገር አድርገን ወዳውኑ ነው እንጀራችንን ይጋገርነው ማለት ነው። በቃ እንጀራውን በጣም ቆንጆ እንጀራ ነው። እንግዲህ የፈርኖ ዱቄት ብቻ እንደመሆኑና ወዳውኑ አብኩታችሁ ወዳውኑ እንደ መጋገራችን አይደለም። ብቻ አልሐምዱሊላህ ሁሉም ነገር ቆንጆ ሆኖልን ነበረ። ምሳችንን በቃ እየተሳሳቅን በላን። መሀል ላይ ቃሪያ አቃጥሎን በቃ እየሳቅንም እየጮህንም ነበረ። ምሳው በዚህ መልኩ አለቀ አልሐምዱሊላህ። ቀጣይ እንግዲህ ወደ ጀመርነው ቡናችንን በነገራችን ላይ ቡናችንን በማንከሽከሻ የቆላነት ማለት ነው። እዚህ ጋር ደግሞ ዳቦአችን ነው። እንግዲህ ዳቦአችን ማሻአላህ ዳቦአችንን የጋገርነው በበርበሬና በዘይት አድርገን ነበረ። ብቻ የዛን ቀን አልሐምዱሊላህ ሁሉም ነገር ቆንጆ ነው የሆነልን። በቃ ከቡና እስከ ገንፎ እንጀራው ምናምን ነገር ዳቦ ራሱ በጣም ቆንጆ ዳቦ ነበረ የጋገርነው ማለት ነው። እንግዲህ እንደዛ አድርገን ያው እንደ አምባሻ አድርገን ነው የጋገርነው። ያው ቀይ ሆኗል። ያው ቀይ ሆነው በበርበሬ ስለተጋገረ ነው። በርበሬ ምናምን አድርገን ቆንጆ እንደሆነ አድርገን ነው የጋገርነው ማለት ነው። እንግዲህ አላህ የጤና የአፍያ ምግብ ያደርግላችሁ በሉ። በቃ አላስቻለንም ራሱ ቡናው ፈልቶ ቀርቦ እስከምንበላው ድረስና ወዳውኑ ቆርሰን እየተጎራረስን ነበረ። ቆንጆ ነው አይደለም እየተባባል ነበረ። ያው አልሐምዱሊላህ በጣም ቆንጆ ዳቦ ነበረ። እንግዲህ በዚህ መልኩ ጊዜያችንን ፏፈሽ ብለን በላን ጠጣን አሳለፍን። ያው ለ2-3 ቀን ከጓደኞቻችሁ ጋር ስትሆኑ በቃ ብዙ ነገር ታደርጋላችሁ እና እኛም 2-3 ቀን አንድ ላይ ነበርን እና ዳቦችን በጣም ቆንጆ ነበረ። ከተቆረሰ በኋላ ውስጡ ምናምን ነገር የሆነ በቃ ብሶስ ያለ ቆንጆ ዳቦ ነበር። እንግዲህ ይህን ይመስላል።